እሺ ሊቪያንስ ያው እንግዲህ አቻ ወጥተናል ማለት ነው ከሊድስ ጋር ያደረግነው ጨዋታ። ሊድሶች ዛሬ ማለት ነው 1 ነጥብ ፈልገው እንደገቡ ያስታውቅ ነበር። ምንም ጥያቄ የለውም። ያሰቡትን አሳክተው ነው የወጡት። አይታችኋል ጨዋታው ከተጠናቀቀ በኋላ እንዴት እንደተደሰቱ። በእኔ የምናደደው በዛሬው ጨዋታ ማለት ነው ፋሚሊ ከምሬን ነው የምላችሁ፣ ማጥቃታችን ይሄ ነው የሚባል የግብ ዕድል መፍጠር አልቻልንም። ስሎ ታክቲክ መለወጥ ነበረበት። ሰከንድ ሃፉ ላይ ቨርትስ እና ጆንስ አንድ ላይ መቀየር አልነበረባቸውም። ቢያንስ ቨርትስ መኖር ነበረበት ፋሚሊ ከምሬን ነው የምላችሁ እድል ለመፍጠር ማለት ነው። እጅግ በጣም ያስቆጫል። ይህንን ጨዋታ ባይዞይ ማለት ነው የቼልሲ እና የዩናይትድ ነጥብ መጣልን ተከትሎ የነጥብ ልዩነቱን ለማስፋት እንዲሁም አስቶን ቪላ ነጥብ መጣሉን ተከትሎ ከቪላ ጋር ያለንን የነጥብ ልዩነት ለማጥበብ ይህንን ጨዋታ የግድ ማሸነፍ ነበረብን። እንደዛ ከሊድስ ጋር ደግሞ ሶስታቸው ወጥን ይህን ጨዋታ መበቀል ነበረብን። ያው ፈርስት ሃፍ የነበረውም ጨዋታ ግን አሪፍ ነበር። በጣም ፕሬስ እያደረገ ነበር ክለባችን፣ ግን ማጥቃቱ ላይ እጅግ በጣም ተዳክመን ነበር። ሊቨርፑል ላይ አረበስ ማአመ ሊድስ ደግሞ በየአመቱ በቃ ይፈታተነን እንደዚህ ረን ክለብ። ለማንኛውም ሊቨርፑል ያው ያጋጥማል፣ ምንም ማለት አይደለም። ቀጣይ ድል ነው። በሼባው ላይ ያደረው መንፈስ በጩጬው ላይ ይደር። አሚን በሉ ጀማው፣ አሚን በሉ። ዝም ብላችሁ በጩጬው ላይ ይደር ይሄ መንፈሳው። ያቻ መንፈስ ዛሬ ይደርበት፣ የሽንፈት መንፈስ ይደርበት። አሚን አሚን አሚን። አይ ሼባውን ስላንቺ እናውራ። ምን ሆነሽ ነው ዘንድሮ ሻምፒዮንስ ሊጉን ተውሹ አትሳተፊም? ዋንጫውን ከተውሹ ቆይሽ። ለዋንጫ አልጮትም አልሽ እኮ እንትኑን አትጮችም ነው እንዴ ሻምፒዮንስ ሊጉን? ትርፌ ከኋላ እኮ እየተነፈሰችብሽ ነው። ኮልብሳቻ ስለወጣች እንዴ አትዘናጊ። እሷ አቻ ወጣሽ ብለሽ እሷ ስንፈተ ኳስ ይዟት ነው። ትርፌ ስንፈተ ኳስ ይዟት እኮ ነው። አንዳቻ ወጣች። ምን አይነት ንቀት ነው አንዳቻ ማትወጣው? ሼባው ምንድነው እንዴ? ሲያምሽ ያመኛል አይደላችሁ እንዴ ሁለታችሁ? አቻ አንድ አይነት አቻ የለም። አንቺ ጎል አግብተሽ አንድ እኩል ነበር እንደ ትርፌ መውጣት የነበረብሽ። ለማንኛውም ከትርፌ ጋር ብትስማሙ መልካም ነው። ምንድነው 0-0 1-1 እንደዛ ይቻላል። 0-0 ሁለታችሁ 1-1 ሁለታችሁ እንደዛ ነው መውጣት ያለባችሁ። እሺ አመሰግናለሁ። ለማንኛውም አረ ሲቲ ላይ ቋጥሩ ጀማ ቋጥሩ። ያዛውንቶች ገንዘብ ከሰረ ይላል ነው እድሜ ልክ ተጠራቅሞ በእኛ ይቀልዳሉ እኮ ደግሞ ምስኪን ነው። ዞረሽ ልትመጪ ከእጄ ላትወጪ መስሎሽ ከጎኔ ርቀሽ ዞረሽ ያው ተመለሽ። አሮጊቷ ምን ትጠራሪያለሽ? ነይ ሸለፈታ ነይ ጀማውን ተቀላቀይ። ይኸውች የለውም አሁን ማለት 3 ነው። ነይ በቃ አብሽር። ምን እሺ ነው ባቻ አስደግሞ ነው እንደገቡት ደርሶ መልሳቸው። ይሄማ ሌላ ነገር አለው ነው የውስጥ ሴራ ምናምን አለበት። እንዴት ነው ለሁለተኛ ጊዜያቸው የምንወጣው? በአሁን ደግሞ ጎል የሚባል ነገር ሁሉ የለም። 90 ደቂቃ ብለን ያየነው ምንድነው? ይሁን እሺ በቃ ቢያንስ የሚያስደንቅ ነገር አድንቀን እንውጣ። ለማንኛውም ቨርስ ምርጥ ነበረ። ፍሪፖንግ በቃ ዘፍላሽን ስታሳየን ነበር። ብን የለ ብን ወፍ ግን ጎል ወፍ ፍሪፖንግ በጣም የሚገርም ስራ ሲሰራ ነበር። የኬቲኬ ምናምን ዋው ነበረ ምናምን አልተሳካለትም እንጂ ኬዛም ባቅሟ ተፍተፍ ብላለች ምናምን። ግን እንዴት ነው ቆይ ዝም ብለናቸው የምንወጣው? እሱ ነገር አልገባኝም። ለማንኛውም ግን አሁንም ቶፕ 4 ውስጥ ነው ያለ ነው። ይመቸን። በቃ መጨረሻችሁ እንደዚህ ሆነ። ሼባው ኧረ በስመ አብ እንዴ! ከአስቶን ቪላ ጋር እኮ ማለት ነው በ3 ነጥብ ማጥበብ ትችሉ ነበር። በቃ 3 ነጥብ ጋፕ ይሆን ነበር በ6 ነጥብ የነበረው ሲጀምር። ሊድስ ማለት ነው ከአመት ነው በቃ አንፊልድ ላይ ወይ ያሸንፋል ወይ አቻ ይወጣል። በቃ ምናምን ነገር ነው የሚፈጠረው። አዲስ ነገር አይደለም። ግን ዛሬ አንድ ሰው ብቻ ነው ዛሬ አሪፍ የነበረው በዚህ ጨዋታ። ፍሪፖንግ የሚባል ልጅ እንዴ ያለ ቦታው ራይት ዊንግ በሳላቃ ጫውቶት እንደዚህ አይነት እንቅስቃሴ እንዴ እሱ ብቻ ነው በቃ አሪፍ የነበረው። ሌላ ግግም እነሱም ደግሞ ጭራሽ አግብተው ካልቨርቱሊን አግብቶ ነው የተሻረበት። ወይኒ በቃ ቶፕ 4 በቃ እድላችሁ መጠቀም በቃ አታውቁም እንዴ? ሁላችሁም ነው ደሞ ናችሁ እኮ ወይ ከሌሊቱ 7 ተኩል የሆነ ቡድን ቢኖር ሊቨርፑል ነው። ያራዳ ልጆች በሚገርም ሁኔታ ማለት ነው ምን እንደሆነ ሁሉ ግራ የሚያጋባ ቡድን ሆኖ ቁጭ ብሎላል። ቡድን ያራዳ ልጅ አሰልጣኝ አርኒ ስሎት ያላቸውን ሰራዊት ፈርስት ሃፍ የጨረሱ ይመስለኛል። ሰከንድ ሃፍ ባለው እንሄዳለን አይነት አካሄድ ነው የገቡት። ነገር ግን ሊሆንላቸው የቻለ አይመስለኝም። ከዚህ በፊት ተቀይሮ እየገባ ብዙ ነገር ሲሰራላቸው የነበረው ፌዴሪኮ ቼዛ ደግሞ በዛሬው ጨዋታ ተቀይሮ ገብቶ
ይሄን ያለ የሚባል እንቅስቃሴ ነበር ሲያሳይ የነበረው። መጨረሻ ሪዮ ንጉማን መጠቀም ችለው ነበር። ቆንጆ የሚባል እንቅስቃሴ ማሳየት ችለው ነበር የታዳጊ። ነገር ግን ውጤት ማግኘት አልቻሉም ማለት ነው። ከሊድስ ጋር በሁለቱም ጨዋታ አቻ መውጣት ችሏል። ሊድሶች አንፊልድ ድረስ መጥተው ነጥብ ተጋርተው መውጣት ችለዋል ማለት ነው። በዚህ ጨዋታ ምንም አይነት ጎል አልተቆጠረም ማለት ነው። እጅግ በጣም አስገራሚ ነው። ጀሬሚ ፍሪምፖንግ ግን እጅግ በጣም አስገራሚ የሚባል እንቅስቃሴ አድርጓል በዛሬውም ጨዋታ ማለት ነው። የልጅ ከጉዳት ከመጣ በኋላ ቆንጆ የሚባሉ እንቅስቃሴዎችን ማድረግ ችሏል ማለት ነው። ቡድኑ ግን ቻንስ ክሬት ላይ ከሚባለው በላይ አሁንም ብዙ ነገሮች የሚቀሩት ይመስለኛል። ከመከላከሉ ማጥቃት ላይ ያመዘኑ ተጫዋቾችን በብዛት ይዞ ገብቶ ቢሆንም ነገር ግን ውጤት ይዞ መውጣት አልቻለም በዛሬው ጨዋታ ማለት ነው። የአርኒ ስሎት ሰራዊት ሀሳብ አስተያየት ኮሜንት ላይ ፕላስ ምልክቱ እናንተ ነች። በደም ሼር ኮፕሊንክ ይደረግ። ሊቨርፑል 1 ሊድስ 1 ሊድስ ይችላል ደርሶ መልሳቻማ ቀይ ሲያይ እኮ ማን ዩናይትድ መሰለው። የማን ዩናይትድ ዋና ጠላት ነው ወይስ የሊቨርፑል ዋና ጠላት? አስጨነቃችሁ። ማን ዩናይትድ ይሄን ቡድን መቼ ነው የሚጋጠመው? ሊድስን ዋና ጠላቱን ቀይ ሲያይ ማን ዩናይትድ መሰለኝ። አንዱ የሊቨርፑል ደጋፊ ሲተነትንልን እንዴት ነው ማልቋጥረው 10 ነጥብ 15 ነጥብ ብቻ እኮ ነው የምትበልጡን። 5 ጌም ከተሸነፋችሁ እንደርስባችኋለን። ታይትል ሬስ ውስጥ እኮ አለን አላለችም? 5 ጌም በተከታታይ እኛ ስንሸነፍ 5 ጌም እነሱ 5 ጌም በተከታታይ እንደሚያሸንፉ አድክሞች ወይ ያላነሽ። አሁን ለሲቲ ትቋጥራለሽ። ምን አማራጭ አለሽ? አሜሪካም ገጠር ያለ እንዴ እንዳለ እዚህ ክለብ ደጋፊ የገጠር አስተሳሰብ ገጠር ከተማ አይቶ ማያቅ ሰው የአሜሪካ ገጠር ውስጥ ነብራስካ ምናምን የሚኖር ሰው ከባድ እኮ ነው። ትራኩን ከየት ወዴት እንደሚነዳ ገባ ነው ትራኩ። አድክሚዎች ወያላ አሁን ለሲቲ ትደግፊያለሽ። ካሞን ሊድስ አሁን ሊድስ ኔክስት ትክክለኛ ጠላቱን ማን ዩናይትድ ያገኛል። እና ሌላ ሐሳብ ደግሞ ቤተሰብ አካውንቴን ገብታችሁ ኮፒ ሊንክ ትላንትና ዛሬ የሰራሁት ቪዲዮ 2 ሰዓት ሙሉ 2000 3000 ምናምን ቪው ላይ ታይቶ ነው ከዛ በኋላ የሚወጣው። አሉጣም ካለ ራሱ በዛው ሊቀር ይችላል። አካውንቱን ገብታችሁ ኮፒ ሊንክ ቤተሰብ። ዛሬም ከሊድስ ጋር አቻ ተለያይተናል። ባለፈው ባለቀ ሰዓት አገብቶብን አቻ በእነሱ ቤት ተለያየን። ዛሬ ደግሞ በአንፊልድ በአስፈሪው ሜዳ እንደ ነበልባል የሚፋጁ ሜዳ ላይ ዛሬ አቻ ወጣን በሊድስ። ይሄ ማለት ይሄ አራም የሆነ አራስ ነው አሰልጣኝ አንፊልድ በጣም ነቀለለብን የእውነት። ዛሬም በአንፊልድ ከሊድስ ጋር ልክ እንደ ህፃንቲ ከቶፕ 4 ጋር ያለንን ልዩነት በ5 የምናደርገውን አሁንም አላሻሻለም። ይሄ እልም ያለ ደንቆሮ አለሌ ነው ደንቆሮ አሰልጣኝ። ምንም ዛሬ በስትክክል ሊድስ አላጠቃም፣ እኛም አላጠቃንም። ግም የተባለ ጨዋታ ማለት ይሄ ነው። የግሞች ግም። ዛሬ ማንቸስተር ዩናይትድ ሆነን ነው ያመሸነው። ሊድስን በአንፊልድ ማሸነፍ ከብዶናል። ሊድስን ይሄ አሰልጣኝ በጣም የተጫወተብን ነው። ከማሬስካ ቀድሞ መባረር ያለበት ይሄ ውሻ አሰልጣኝ ነበረ። ሊቨርፑላቸው ወጥቷል ማለት አቻ ማለት እኮ አንድ ጨዋታ ላይ የሆነ ማለት 1 ነጥብ ሼር መደራረግ ማለት ነው። የሆነ ከተጣለ ክለብ ጋራ እንዴት ነው ሜዳ ላይ አቻ የምትወጣው? ቆይ 3 ነጥብ እንዴት ነው አለማግኘት ይቻላል ሜዳ ላይ? እኔ ግራ ነው የሚገባኝ። አሁን አዲስ ፊሊንግ ነው ለኔ 3 ነጥብ ሜዳ ላይ አለማግኘት አላውቀውም። እኔ ታውቃላችሁ እስቲ አርሰናል ደጋፊዎች የምታውቁ ከሆነ ንገሩኝ። ሊቨርፑል ምንድን ነው የሚሰራው? አንዴ ምርጥ ይሆናል፣ አንዴ መጥፎ ይሆናል። በቃ አሁን አልቆለታል ስል ደግሞ ምርጥ ይሆናል መልሶ ደግሞ ምንድን ነው 6 ጨዋታ ያለመሸነፍ ጉዞውን አሪፍ ነበረ። ዛሬ አትወጣ። ዛሬም እኮ አልተሸነፋችሁም፣ ግን በሜዳችሁ ከሊድስ ጋር አቻ መውጣት ሽንፈት ነው። እኛ በሜዳችን እኮ 5 ነው ያገባነው። ምን ሆናችሁ ነው እናንተ? በደንብ ተጫወቱ እንጂ አግቡ። ዛሬ ማለት ነው ምንም አልቻላችሁም ነበር። ፍሪምፖንግ ምንድነው? እንዴት ነው የሚሮጠው እንደዚህ? ጤነኛ ነው? 100 ሜትር ሯጭ ነው የሚመስለው። በጣም ነው የሚሮጠው እሱ ሰውዬ ደግሞ ልክ አይደለም። ጨዋታው ላይ ማለት ነው ሊድስ ጭራሽ መጨረሻ ላይ ስታክ ቢያገባባችሁ ኖሮ ህይወታችሁ ይበላሽ ነበር። የእውነቴን ነው። በጣም ትዝ ብሎኝ ነበር የሰመርቪል ማለት ነው። እኔ የምለው ሊድስ ነጭ አድርገው ሲያዩዋቸው ማድሪድ እየመሰሏቸው ነው እንዴ? ቆይ ምንድን ነው ማድሪድ መሰሏቸው እንዴ? ምን አይነት ጨዋታ ነው የዘንድሮ? ሊቨርፑል አቃጥሎ ሊደፋ ነው ከሊድስ ጋር በሜዳችንም በሜዳቸውም አቻ፣ ሊያውም አንፊልድ ላይ 0-0 ቱ ሾት ኦን ታርጌት። የቀዘቀዘ የሞተ ሊቨርፑል። በቃ ይሄ ሊቨርፑል የሆነ ሰዓት ተስፋ ያሳያል፣ ከዛ ደግሞ እንዲህ ወሽመጠን ይቆርጣል። ምን ትሉታላችሁ? ካስተላለፉ ጀምሮ ላይናፑ ጀምሮ የተመታ ነበር። በቃ ፍሪምፖንግ ራይት ባኩን ራይት ዊንግ አደረገው። ፍሎሪያን ቪልስን ነምበር 10 ሌፍት ዊንግ ላይ አድርጎ ነው የጀመረው። ነገር ግን
በቦታቸው መጫወት ያለባቸው ተጫዋቾች ነበሩ። ፌዴሪኮ ኬሳ ነበረ፣ ንጉምቦሃ ነበረ፣ ጋክፖም ተመልሶ ነበረ። ከርቲስ ጆንሰን ቤንች አድርጎ ለምን ግራቨንበርክ እና ሶቦስላይን አጣምረው በደብል ፒቮት ነምበር 6 አድርጎ ፍሎሪያን ቪርትስን ነምበር 10 አያደርጉም? ሰውዬው ራሱ እኮ ነው የሚዘባርቀው። በቃ ምን አይነት ዘንድሮ ተያይዘኗል። መጣንልሽ ሻሼ ትርፍ መጣንልሽ አብረን እንዴ ተሻሻላችሁ ስንል በሜዳችሁ መጥቶ ሊድስ ነጥብ ይጋራችኋል። 2 ጊዜ ወር ባልሞላ ጊዜ ውስጥ 2 ጊዜ ከሊድስ ጋር አቻ ሊድስ ማሸነፍ አልቻላችሁ። ኧረ በስመ አብ። ለአርሰናል ጨዋታ ምን አለ በርታ 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 ብላችሁ አሁን ከአንድ ጨዋታ በኋላ አርሰናል ነው የሚገጥሙት የዛሬ ሳምንት ሐሙስ በሜዳቸው። ችግር የለውም። ለነገሩ ብዙ አሸንፎ የሄደው አስቶን ቪላማ ምንም እንዳልፈጠረ አሳየ። እንግዲህ ሊቬ በርታ በይ፣ ቀጣይ ከፉልሃም አዌነሽ በርታ በይ ምናምን እንዳሻሽና ያገባኝም። አርሰናልን ብቻ ቀጣይ ሐሙስ ስራ ስሪልኝ። 2 ጊዜ በሆም ላይ በዛ በሚያምር በሶቦዝ ላይ ጎል አሸንፋችኋል። አዌ ላይ ስትሄዱ ደግሞ ለምን በቫንዳይክ ብቻ አሸንፉልን። ኤኪቲኬ ግን እግዚአብሔርን በጣም የሚችል በቃ አንተ ምን አይነት ስኪልፉል ፕሌየር ነው እንዲህ በጣም ኢንጆይ ያደረኩት ኤኪቲኬ ማርያምን እያየሁት ነበርና ይችላል። የሚገርም ተጫዋች ነው ያላችሁ። ኢሳቅን መጎዳቱን ጭራሽ ያስረሳችኋል ላላችኋል። ሊቨርፑል ሊድስን በአንፊልድ አስተናግዶ 0-0 ተለያይቷል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ዛሬ ግን ፋሚሊ ሊቨርፑል ነው ነጥብ ጣለ የሚባለው ሊድስ ነው። ሰዎች 3 ነጥብ ማን ነበር የሚገባው እንዴ? ሊድሶች ይሄን ያክል እንዴ? ዳንኤል ፍራንክ ምንድን ነው ያደረጋቸው? በጣም ነው የለወጣቸው እኮ። እንዴት ነው የሚያጠቁት? በቃ አንፊልድ ላይ መተህ እንደዚህ መድፈር እኔ ገርሞኛል። ሰዎች የሆነ ተናዶ ነበር አይታችሁ ባለቀ ሰዓት ላይ ዳንኤል ፍራንክ የሆነ 3 ነጥብ ይዞ መሄድ እንዳለበት አይነት ስሜት ነው የሚሰማው። ከሊቨርፑል ጋር የሚጫወት አይመስልም እንዴ? በጣም ነው ያስገረሙኝ። እውነት ሊቨርፑል ጋር የተጫወቱ አይመስሉም። በወራጅ ቀጠና ውስጥ ምናምን ያለ ቡድን ጋር እየገጠመ ነው የሚመስለው። የአምናውን ሻምፒዮን እየገጠመ አይደለም የሚመስለው። ሊቨርፑል እንግዲህ በተከታታይ እያሸነፈ ነበር። ያው የአምና ሻምፒዮን ነው፣ ግን በመሀል ስብራት ነበረው። አሁን ደግሞ ነጥብ ጥሏል። ሊድስ ጋር 3 ነጥብ ያገኛል ተብሎ ነበር የተጠበቀው። ሰዎች ግን በግድ ቶፕ 4 ለማስገባት እየገፋፉን ነው ዩናይትድ። ያው እኛም ከነሱ የባስን ስለሆነ ነው እንጂ በጣም እድሉን እያመቻቹልን ነበር። ቢስሚላ ቀጣይ ደግሞ ሊድስ ነው። ይከብዳል ብዬ ነው የማስበው እኛ ጋር። እንግዲህ ሊቨርፑል እኮ እዩት በዚህ ስኳድ ነው የፈተኑት። እኛ ደግሞ ስኳዳችን ጠፍቷል። እኔ ከሊቨርፑል 1-2 ተጫዋች አሁን የሊቨርፑል አይነት ተጫዋች 2 ቢኖረን ለዋንጫ ነበር የምንጫወተው። ለዋንጫ ከግማሽ ቢሊዮን በላይ ነው እንግዲህ ያወጡት ሊቨርፑሎች እኮ አምና ሻምፒዮን ነዋል። ግን ማን ላይ ነው የሚጮኸው? አሞሪም ላይ ነው። ምክንያቱም ስሎት ጊዜ ገዝቷል። አምና ፕሪሚየር ሊግ ዋንጫን አንስቷል። እኔ ይሄ አግባብ ነው ብዬ ነው የማስበው። ግን ሊድሶች በጣም አስገርሞኛል። እስቲ ፋሚሊ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ክቶቻችሁ ኮፒ ሊንክ ሪፖስት ላይ ማድረግ እንዳይረሳ። ቴንክ ዩ። ደግሞ እንደገና ዛሬም በሜዳችን አቻ ወጣን ከሊድስ ጋር። የምታስታውሱ ከሆነ የባለፈውን ጌም 3-0 ነበረ በእነሱ ሜዳ ያለቀው። አሁን ደግሞ በእኛም 2-2 አልቋል ጨዋታው። በጣም የሚያስጠላ ጨዋታ ነበረ። እኔ በህይወቴ እንደዚህ አይነት ደባሪ ጌም አይቼ አላውቅም። ሊቨርፑል መደገፍ ከጀመርኩበት ጊዜ አንስቶ ለምን እንደሆነ ባላውቅም ማናቸውም ጥሩ አልነበሩም። ለኔ ሜዳ ውስጥ የነበሩት ነገር ምንም ደስ የሚል ነገር አይደለም። ዛሬ እንደውም ብዙ ያጣናቸውን ከዚህ በፊት የሸጥናቸውንም ተጫዋቾች ነበረ ሲናፍቁኝ የነበረው። የምሬን ነውና ብቻ ደባሪ ነው። ኤኒሃው እስቲ ቀጣይ ላይ ደግሞ ምንድነው ይፈጠር እናያለን። በ19ኛው ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የአርነ ስሎቱ ሊቨርፑል ከዳንኤል ፋልኩ ሊድስ ዩናይትድ ጋር ነጥብ ተጋርቶ ለመውጣት ተገዷል። በዚህ ጨዋታ ላይ ወደ ጨዋታ ይዘቡት የገቡትን እቅድ በመተግበሩ ረገድ ሊድስ ዩናይትዶች የተሻሉ ነበረ ማለት የሚቀል ይመስለኛል። ምክንያቱም መከላከል ምርጫ አድርገው በመግባት እንግዲህ ነጥብ ተጋርቶ ለመውጣት ግልጽ ፍላጎት እንደነበራቸው ተመልክተን ነበረ። ሊቨርፑሎች የዚህን ጨዋታ የበላይነት ወስደው ነበረ። በርከት ያሉ ሙከራዎችንም ማድረግ ችሎ ነበረ። ነገር ግን እነዛን የበላይነቶች ወደ ጎልነት ለመቀየር ተቸግረው እንግዲህ ነጥብ ተጋርቶ ለመውጣት ተገደው ነበረ ማለት ነው። ሊድስ ዩናይትዶች ላለፉት 6 ጨዋታዎች እንዳልተሸነፉ እየተመለከትን እንገኛለን። ዳንኤል ፋርክም እንግዲህ በሊድስ ዩናይትድ ቤት እየተሻሻለ እንደመጣ እየተመለከትን እንገኛለን። ከሊቨርፑል ጋርም ባለፉት 2 የደርሶ መልስ ጨዋታዎችም እንግዲህ ሽንፈት እንዳልገጠማቸውና ነጥብ ተጋርተው መውጣት እንደቻሉ ተመልክተናል ማለት ነው። በዚህ ጨዋታ ላይም እንግዲህ የሚገርም የመከላከል እንቅስቃሴ ነበረ ያስመለከቱን። ሊቨርፑሎችም ከነጥብ መጋራቱ በኋላ 33 ነጥቦችን በፕሪሚየር ሊጉ በመያዝ 4ኛ ደረጃ ላይ ተቀምጠዋል። ለማንኛውም ስለዚህ ጨዋታ ያላችሁን ሀሳብ ኮመንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ ሆነ ኳስ መረጃዎችን ማግኘት ይችላል።
ትላላችሁ? በዘንድሮ ዓመት ወደ ፕሪሚየር ሊግ ያደገው ሊድስ ዩናይትድ ሊቨርፑል ላይ ደርሶ መልስ አንድ ነጥብ ወስዶበታል ማለት ነው። ደርሶ መልስ ወደ ግማሽ ቢሊዮን ለማጥቃት ተጫዋቾች የወጣው ሊቨርፑል በሜዳው አንድ ጎል ማስቆጠር ተስኖት ከሊድስ ዩናይትድ ጋር 0-0 ወጥቷል ማለት ነው። እኔ እኮ ቲማችሁን ሳትመለከቱ የሁሉ ስኳድ ኑሮ አንድ ጎል ማስቆጠር የተሳነው ቲም ይዘ የሀገር ተጫዋቾችን ለአፍሪካ ዋንጫ ልኮ በጉዳት እየተንኮታኮተ ያለው ማንቸስተር ዩናይትድ ላይ ጎል እያስቆጠረ ወልብስ ላይ 4 ነጥብ ምናምን ወስዶ ሙድ ልትይዝበት ስትመጣ እኮ ነው የምታስቀኝ። እንደኛው በተመሳሳይ እንኳን ብታሸንፈው ወልብስን 2-1 ምናምን አሸንፈው 2 ጎል ብቻ ማስቆጠር ይችላል በሜዳ እኛ 4 ጎል አስቆጠረንበት ምናምን ሙድ ልትይዝብኝ ትመጣለህ። አንድ እኩል ወጣ እያልክ ማለት ሊድስ ዩናይትድ ደርሶ መልስ ወሰደብህ ነጥብ አንድ ነጥብ ወሰደብህ። ዛሬ ደግሞ ጭራሽ የተከበረ ሜዳ በምትለው ሜዳ መጥቶ አንድ ጎል ሳታስቆጥርበት መረቡን ሳያስደፍር ወጥቶ ሄደ ማለት ነው። እና አንተ አትችልም ዘንድሮ ጭራሽ ድምፅ እንዳልሰማ የሊቨርፑል ደጋፊ ከሆንክ ማለት ነው። ይመች። የሊቨርፑል ደጋፊ ስለ ክለብ ምንም የማታውቀው ነገር እኮ ነው። የሚገርመኝ እኮ ግማሽ ሚሊዮን የሚሆን ለተጫዋቾች አወጥተህ ለዛውም ኢጎ ያላቸውን ተጫዋቾች ገዝተህ ተጫዋቾችንም ገለህ ክለብ ሞቶ ከዛ ደግሞ አሁንም አፍ አይሞትም። አንተ ማለት ይሄን እያየ ነው የሞተ ሞት ማለት የሊቨርፑል ደጋፊ ነው። በቃ ስለ ክለብ ምንም ነገር ሳታውቅ ስለሌላ ክለብ መተህ ለመናገር ትሞክራለህ። ለዛውም ዩናይትድን ማለት ነው። እኔ በዚህ ዓመት ነግሬያለሁ፣ ከኛ በላይ ሆነ አጨርሳትም። በጣም የሞተ ክለብ ራሱ አይገልጸውም እናንተ ማለት። ለማንኛውም ግን መጀመሪያ ስለ ክለብ በደንብ ወቅና የሰው ክለብ ላይ ድረስ። ከናንተ በላይ ነን እከክ መቼም ከኛ በላይ አትሆንም ወራዳ። ባለፈው ከበርንማውዝ ጋር ቼልሲ አቻ ሲወጣ የሊቨርፑል ደጋፊ ሳቀ። ስለ ክለባችሁ እኮ በሌላ ክለብ እንድትስቁ ይፈቅድላችሁ አይደለም። ያላችሁበት ደረጃ 4 ነው። ኦፍ ኮርስ ከኛ በላይ ነው። ግን ከሊድስ ጋር ባክ ቱ ባክ በሜዳችሁም ከሜዳችሁ ውጭ 1 ነጥብ ወሰደ ሊድስ። 1 ነጥብ ወሰደ። ሊድስን በዚህ ሲዝን 2 ጨዋታ ተጫውታችሁ ማሸነፍ አልቻላችሁ። ዛሬ ሊድሶች የተሻለ አስፈሪ ኳሶችን ክሬት አድርጓል፣ መጠቀም አልቻሉ። እናንተም ክሬት አድርጋችኋል። አጥቂዎቻችሁ ጎል ጋር ሲደርሱ ምን እንደሚወስኑ ምን መወሰን እንዳለባቸው አያውቁም። እና ይሄ በቃ ሊቨርፑል ተመልሷል ወይ ሊቨርፑል ጎበዝ ነው፣ ሊቨርፑል ያለበት ሁኔታ ጥሩ ነው የምትሉት ክለብ አይደለም ማለት እንዴ? ዘግናኝ ጨዋታ ነው እየተጫወታችሁ ያላችሁት። ያስፈራል ለእናንተ ራሱ ማለት አይደለም ለሌላ ተመልካች። ሊድስ እኮ በቃ ሰዓቱን ጠብቆ ሊመጣላችሁ ነበር፣ እንደባለፈው ጉድ ሊሰራችሁ ነበር፣ አልተሳካለትም እንጂ በሜዳችሁ። ኤኒዌይስ ይሄ አለ አይደለ ሊቨርፑል የምትሉት አይነት ቲም አይደለም ያለው። ይመቻችሁ። ኧረ እኔ መረረኝ ጀሞ። ኧረ የት እንሂድ እንዴ? ሊድስ ዩናይትድ እንዲህ ዘግቶ የነበረ ሊድስ ቀጣይ ከዩናይትድ ጋር ነው የምትጫወተው ሲባል እዩ አንፊልድ ላይ የሚያሳየውን ፐርፎርማንስ እንዲህ ከአስራ ምናምን ጨዋታ በኋላ ጎል አልተቆጠረበትም። ዛሬ ጠብቆ ዩናይትድ ላይ ሲሆን ወደ ፎርም ሊመለስ ማለት ነው። እናንተ ሊቨርፑል ላይ ነው የምትስቁት አይደል? እኔ ለቀጣዩ ለዩናይትድ ነው እያሰጋኝ ያለው የሊቨርፑል አይደለም። ሊቨርፑል ምንም ቢሆን ምን ያስቃል? ኧረ ወይኔ ልክ ቲሞች ከዩናይትድ ጋር ሊጫወቱ ሲሉ በቃ የፕራይም ማድሪድ ምናምን አቋም ይዘው ይመጣሉ እንዲህ ብለው ማለት ነው። አውሬው ነው የድሮ በቀላቸውን ነው እንዴ የሚያወራርዱብን? ሂሳባቸውን የሚያወራርዱብን ድሮ እንትን ያልናቸውን አይፋቱንም እንዴ? ቆይ እግዚአብሔርን አሁን ሊድስ ቀጣይ ነጭ ለብሶ ይመጣል፣ ማድሪድ ሆኖ ይመጣል። መረረኝ እኮ በስንቱ ተናድጄ ይቻለሁ። አዎ ለአዲስ ዓመት ቆንጆ አቀባበል የት አባታችሁ ስለፈልፉ ነበር። ጭራሽ ከአርሰናል ጋር እኛ የምንፎካከረው ለዋንጫ ነው፣ ዝም ብለን አይደለም የምንቋጥረው። ለዚህም ደረሳችሁ። 2 ነው 3 ጨዋታ አሸንፋ እኮ ነው። አይ የአሰልጣኙ ነው ጉድ ይሰራው እኮ እሱ 6 ተከታታይ ጨዋታ ያገባለን አጥቂ ቤንች ማድረግ ምን ይባላል? ገብቶ እኮ አስቆጥሮ ነበር። ኦፍሴር ተባለ እንጂ አልቆልሽ ነበር። ያ ጎል ተቆጥሮ ቢሆን ኖሮ ጥሩ የአዲስ ዓመት ስጦታ ነው። አሁንም እንደዚሁ አልነበረንም። እኛም ነጥብ ጥለናል፣ አንቺም ጥለሻል። ብዙ አራክሽንም ያ ለጨዋታ ጉዳይ ነው። አትፍጠኝ። ሊቨርፑል ከተከታታይ ጨዋታዎች ድል በኋላ እንግዲህ ከሊድስ ጋር በሜዳው አንፊልድ 0-0 ለመለየት ተገዷል። ወደ መሪዎቹ መጠጋት የሚችልበትን ጥሩ ድል አባክኗል ማለት ይቻላል። በዚህ አካሄዱ ሊቨርፑል የሚቀጥለውን ዓመት የአውሮፓ እግር ኳስ የሚያገኝ ይመስላችኋል? የሚያሳካ ይመስላችኋል? ጋይስ በጣም አጠራጣሪ እየሆነ ነው። ከጊዜ ወደ ጊዜ ደህና መጥቷል ሲባል ደግሞ ዛሬ ደግሞ ከሊድስ ጋር ነጥብ ተጋርቶ መውጣት አልነበረበትም ብዬ ነው የምገምተው። የሊቨርፑልና የአርነ ስሎት ነገር ዘንድሮ እንግዲህ ምንም የሚጨበጥ አልሆነም። 16ኛ ደረጃ ላይ ካለው ሊድስ ጋር ነው 0-0 በሜዳው ነጥብ ተጋርቶ ለመውጣት የተገደደው። ጨዋታው ላይም ያን ያህል አመርቂ የተባለ የጎል ማግባት እድሎች ወይም ደግሞ ተደጋጋሚ ሙከራዎችን ሲያስመለክቱን አልነበረም። ለማንኛውም ስለምሽቱ የሊቨርፑል አቻ መውጣት እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሊቨርፑል ዛሬ አልተሳካለትም። አሰልጣኙ ላባረሩ ቼልሲ እና ለእኛም ለዩናይትዳውያን ከፓኩል አለመራቅ በጣም አሪፍ ነው።
ዛሬ በጣም ቢያሸንፍ ወሳኝ ድል ነበር የሚሆንለት። በደንብ የቶፕ 4 ወይም የቻምፒየንስ ሊግ ቦታን ለማረጋገጥ እጅግ ወሳኝ ምዕራፍ ነው። አፍሪካ ዋንጫ ሲያልቅ ከፓኩ ካራቅን ዩናይትድ የተሻለ እድል አለው ብዬ አስባለሁ። ስቲል ጨጓሬ ቢያመኝ፣ ምክንያት ብዙ ሰው ከጉዳት ይልቅ በጉዞ ነው የምናውቀውና ማለት ነው። ያው እንደ ደጋፊ ደስ ብሎኛል። ግን ደግሞ ቀጣይ ሊድስን ነው የምንገጥመው ኤላንድ ሮድ ላይ። ኢተን አምፓዱ አይገባም አንበላቸው። በጣም እኔ ለሊድስ ምርጡ ተጫዋች ኢተን አምፓዱ ነው። በደንብ እሱ ሲኖር ቡድኑ ሞር ባላንስ ነው። ሳይኖር አይታችሁት ከሆነ በጣም ይቸገራሉ። ጨዋታዎች መልሳችሁ ማየት ትችላላችሁ። ካልቨርት ዊንግ ባስቆጥሮ ስም ኦፍሳይድ ተብሎበት ነው እንጂ ጭራሽ ያሸንፉ ነበር። ለማንኛውም ፎር ሌክቸር ማርገርስ ይመቻችሁ። ያለ ዩናይትድ ፍቃድ ሊቨርፑል ነጥብ አይወስድ። ሊድስ ዩናይትድ እኮ እድሜ አያውቅ። እንዴት ለፍተህ እዚህ እንደደረስክ እኮ አያውቅ። አይመለከተው። በሜዳህም ከሜዳህም ውጪ ነጥብ ወሰደብ። ክብር እኮ ቀርቷል እኮ ድሮ። ታናሽ ወንድሜ ነህ፣ እኔን ጥለኝ አትሄድ። ኮርኩሜ እዚህ እንዳደረስኩ ኮርኩሜ ከስሬ ትከተለኛል። አሁንም ትምህርት ቤት ልኬ ነው፣ ወደፊት ሄድክ እንዳይመስል። መጥቻ ፈርጠሃል። ምንም ጥያቄ የለው። እድሜ አያውቅም። እንዴት ሳባቴ አያውቅም። ሼባው የምር ኮሜዲያን ክለብ በስቷል። እዚህ ፕሪሚየር ሊግ ላይ ኮሜዲያን ቲሞች በስቷል። በጣም ኮሜዲያን ቀልደኛ ቲም በስቷል። በጣም ማለት ባለፈው ስሰራ አንቺን አላካተትኩምሽ ነበር። 4ኛ ቀልደኛ ቲም አግኝቼላችኋለሁ። ሊቨርፑል 4ኛ ቀልደኛ ቲም ማለት ነው። በጣም የሚገርመኝ ነገር ልንገራችሁ። እኔ አክቹአሊ እኮ የሲቲንግ ጌም ላይ ነው ቁጭ ያልኩ ያለሁት፣ ግን በቃ አሳቃችሁ በጣም። ባለፈው 1-2 ጌም ተከታታይ ሲያሸንፉ ማለት ነው ካልኩሌት ማድረግ ጀምሮ ነበር። ከሲቲ በ8 ነጥብ ነን፣ ከአርሰናል በ10 ነጥብ ነን። አይ የሼባ ነገር ስትጀምር እኮ ያረጀ ሰው በትክክል አያስብም። ትክክል ነው። ጭራሽ አንተ አታፍርም? ለዋንጫን ምን እንፎካከራለን የታባቱ ምናምን ስል ኬብሮን ደግሞ ኬብሮን የሚባለው ለዋንጫ ምን ለአርሰናል መቋጠር ነው፣ ለዋንጫኛ ራሱ እንጫወታለን ምናምን። ሌላ የመጨረሻ ሲቲ ከሊድስ በሜዳው ተቸግሮ አሸንፈን ነው አስታውሶ አሸንፈን እንዴት ሙድ እንደያዙብን እንዳትረሱም። አሁን ግን አንድ ጎል ማግባት አቅቷት ተንቦጃብጃ። ለዛውም ባዜ ኦፍሳይድ ተሽሮባቸው ነው። ያ ካልቪል ዝም ብሎ ይገባል ኦፍሳይድ። እና ለማንኛውም ሼባ አንቺም ተረጋግተሻል። ጥሩ ነው። አንቀሽቅሾች ነበር ሰሞኑን እንዲህ አፍልተሽ ነበረ። ተረጋጋሽ። ብቻ ኮሜዲያን ነሽ አንቺም። ብዙ ትንሽ ደግሞ አንቺ ከተልሺ ትሻለሽ። ቀልደኛው ቲም ቶተናም ነው። ከዛ ከሱ ትንሽ ዩናይትድ፣ ከዛ ቼልሲ። አንቺም ከነሱ ትንሽ ትሻለሽ። ውር አትበይ ወደዚህ። ቶፕ 2 ነው። አሁን ሐሳቤን ቀይራለሁ። ቶፕ 2 ቲም ነው። ካሁን በኋላ ምንም ሌላ ክለብ የለም። ለማንኛውም ደራደሩ። እኛ የሚገርም ጌማችን እንይበት የኛ ማለት ነው። ይመቻችሁ። የሚያናድድ ውጤት ማለት ነው። በጣም የሚያናድድ ውጤት። በቃ አንዳንዴ ይረፍዳል ነገሮች ማለት ነው። እንደዛ ነው። ረፈደብን ዛሬ ማለት ነው። ሊቨርፑል በዚህ ዓመት ደወርስት አታክ ነው ያለው ከረፍት በፊት ማለት ነው። ከረፍት በፊት ጎል ማስቆጠር ግዴታ ነው። በቃ ቲሞች አለበለዛ እየጠነከሩ ነው የሚሄዱት። በተለይ እንደዚህ ከወገብ በታች ያሉ ቲሞች ከረፍት በፊት ጎል ካልተቆጠረባቸው ከረፍት በኋላ እየጠነከሩ ነው የሚሄዱት ማለት ነው። በፕሪሚየር ሊጉ መጨረሻ የሚባል ነው የኛ ከረፍት በፊት ያለን ሪከርድ ጎል የማስቆጠር ማለት ነው። ከረፍት በኋላ ጥሩ ነበረን፣ ዛሬ ግን ያንን ማድረግ አልቻልንም። ረፈደብን ማለት ልክ እንደዚህ ነው ማለት ነው። በዛሬው ጨዋታ እንደዚህ ተጫዋቾችም ምናምን ጥሩ ያልሆኑ ተጫዋቾች ነበሩ። እነ ፍሎሪያን ቨርትዝ ዛሬ የተሰለፈበትን ቦታ ነው በሱ መፍረድ ይከብዳል። ማካሊስተርም ቲም ባላንስ መሆኑን አይተናል። ቢኖር ብቻ ያናድዳል። ይሄን የዛሬውን ጨዋታ አየው አለለም ማለት ነው። የዛሬውን ጨዋታ አየው አለለም። በቃ ነጥቡን ጓጉቼ ፈልጌውም ስለነበረ ነው መሰለኝ። አልተሸነፍንም። መሸነፍ ጎልም አልተቆጠረብንም። አስቆጥሮ ነበር ያው ግን ኦፍሳይድ ሆኖ ተሽሯል ማለት ነው። የመጀመሪያውን ጎል ዶሚኒክ ካልቨርት ሌውን እኛ ላይ አግኝተው ነበር። አንፊልድ ላይ አስቆጥሮ አያውቅም እና እሱም አለመሆኑ ደስ ብሎኛል። የኤቨርተን ተጫዋች ስለነበረ ማለት ነው። ይሁንሽ እንቀበለው፣ እንመለሳለን። ግን ቶፕ 4 ላይ እየተፎካከረን ቼልሲም ዩናይትድም ጥለው በዚህ ደረጃ መጣላችን ይሄ
ከባድ የሜንታሊቲ ችግር ነው። ይህን ነገር ካላስተካከልን አመቱ በጣም ነው የሚከብድ በዚህ መቀጠል ማለት ነው። ኤኒዌይስ ይሁን ተቀበለ ነው። አቤት ፍቅራችን ግን ሲያስቀና ጋይስ። እኛ ዩናይትዶችና ሊቨርፑሎች ያለን ፍቅር ግን ምንድን ነው ማን ዩዊል ነቨር ዎክ አሎን የሚለው ዘፈን ከሊቨርፑሎች ለዩናይትድ የተጻፈ ወይም የተዘመረ ነው የሚመስለኝ ማለት ነው። አይኑ ይበልጡናል በ3 ነጥብ ግን እዛው ነን እዛው በቃ አላ አለች አሁንም የትም አልሄደችም። በ3 ነጥብ የአንድ ጨዋታ ጉዳይ ነው እንመጣለን። ዩናይትድ ፋብሪ እንዳትፈሩ ቶፕ 4 ዘንድሮ አለንበት በ3 ነጥብ ብቻ ነው። ከሊድስ ጋር እንግዲህ አቻ ወጥቷል። እኛ ባለፈው ከወልቭስ ጋር ጣልን ብለን ደብሮ ነበር። ዛሬ ደግሞ አስደሰቱን ሊቨርፑሎች። ይመቻቸው። ምክንያቱም አብረና በቃ ሀያላን ሁል ጊዜ አብረው ነው፣ ሲወድቁም አብረው ነው፣ ሲነሱም አብረው ነው መሆን ያለበት። ስለዚህ ሊቨርፑሎች ይመቻችሁ። አርነ ስሎት ተመችተሽ ነኝ ፋሚሊ በገዛ ሜዳችን ማለት ነው ነጥብ ጥለን ወጥተናል። ምን ይባላል ጭራሽ ገብቶብን ነበር ኦፍሳይድ በመሆኑ ተረፈን እንጂ ማለት ነው። ፖዝ ላይን ሲጀመር ዛሬ ምንም አሪፍ እንቅስቃሴ አላረገም። ፍሪምቦንግ ይሻላል። አሪፍ የነበረው ፍሪምቦንግ ነው ከሁሉም። ሌላኛው ደግሞ ማካሊስተርን ቤንች ማድረግ አልነበረበትም። ከመጀመሪያውም ቋሚ አሰላለፍ ውስጥ መግባት ነበረበት ብዬ ነው ማስበው እኔ። ያው እንግዲህ በሜዳችን አቻ ወጥተናል። አንፊልድ ላይ እንግዲህ ማሸነፍ ነበረብን ግን አልተሳካም። በእኔ በኩል ማለት ነው ቅጥልን ያልኩት ያው እንደዚህ አትዩ ውስጤን የተቃጠለው ሳላ ቢኖር ብዬ ተመኝቻለሁ። ቢችልም ባይችልም ሳላ ቢኖር ብዬ ተመኝቻለሁ። ይመለስልን ሳላ በሰላም ይመቻችሁ። ደህና ደሩ። ጨዋታው እንግዲህ አቻ ተጠናቋል። አሁን በዚህ አቋማችን ነው ቀጣይ ክራቨን ኮቴጅ እና ኤሚሬትስ ሄደን የምንፋጠጠው። ያውም 2 አዌይ ከባባድ ጌሞች። አርሰናል ወቅታዊ አቋሙን እያየ ነው። ፉላምም እንግዲህ ክራቨን ኮቴጅ ላይ ለማንም የማይተኛ ቲም ሆኖ እናውቃለን። በጣም የሚያሳፍር ሊቨርፑል። ዛሬ ለእኔ 3 ተጫዋቾች ማን ኦፍ ዘ ማች ነበሩ። ጄሬሚ ፍሪምፖንግ የመጀመሪያው ነው ከምንምና ከማንም በላይ፣ እንዲሁም ኢብራሂማ ኮናቴና ሪያን ግራቨንበርግ። ዛሬም የሊቨርፑል ችግር ምን እንደሆነ አናውቅም። በቃ ሚድፊልደሮች አብዝቶ ዊንገሮች እያሉን ማለት እና ኮዲ ጋክፖ የሚሆን ሌሎችም የመኬዛን አስቀምጠ ሚድፊልደር አብዝቶ መጫወቱ ለእኔ ተገቢ ነው ብዬ አላስብም። 2 አይነት ኮነር ብራድሌን እና ከርትስ ጆንሰን እስከዛኛው ደቂቃ ድረስ ለቅያሪ መጠበቁ ዛሬም ቢሆን አርነ ስሎት ላይ ጥያቄ እንዲነሳ ያደርጋል። ዛሬ ሊቨርፑል በብዙ ነገሩ ተዳክሟል። ከእንደገናም ሊቨርፑል ከበፊት ጀምሮ በምናውቀው ሎብሎክ የሚጫወቱ ቲም ወይ ደግሞ ኮምፓክት ሆኖ የሚከላከሉ ቲሞች በተደጋጋሚ ነጥብ ያስጥሉናል። ያም ነገር ዛሬ ቀጥሏል። ስለዚህ እኔ በምን ያህል መፍትሄው እንደምናገኘው አላውቅም። አስቶን ቪላም ማንቸስተርም ቼልሲም በጣም ደስተኛ መሆን አለባቸው። ለምንድን በእነዚህ ነጥቦች መደሰት ያለባቸው እነሱ ስለሆኑ። በጣሉበት ጌም ሊቨርፑል እድሉን መጠቀም አልቻለም። ቀጣይ እሁድ 12 ሰዓት ላይ ወደ ክራቨን ኮቴጅ ተጉዘን አስቸጋሪውን ፉላምን እናገኛለን። በጣም ተናድጃለሁ በውጤቱ። እስኪ እናንተም ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ። አካውንቱን ላይክ፣ ፎሎ፣ ሼር እንዲሁም ሪፖስት አይረሳ። ይመቻችሁ። እኔ አሁን ግራ ይገባኝ ያለው ፌዴሪኮ ኬዛ ይህን ያህል ምንድን ነው ሚስቱን ነጥቆታል እንደሚባለው ነው። ሊቨርፑል ይህን 3 ነጥብ ቢያገኝ ኖሮ ዛሬ ምን ይፈጠር ነበረ? ምን ልዩነት ይፈጠራል ብላችሁ ላሰባችሁ ለሊቪያንስ ደጋፊዎች ይህ ቪዲዮ በደንብ ሪፖስት ላይክ አድርጉ። በደንብ ጨነቅነቅ አድርጉ። ይህ ቪዲዮ በደንብ ሁሉም ጋር መድረስ አለበት፣ ማወቅ ስላለበት ማለት ነው። ቁጭቱ በደንብ እንዲሰማችሁ ፈልጋለሁ። የመጀመሪያው ይህን 3 ነጥብ ብናገኝ ኖሮ ከ32 ነጥብ ወደ 35 ነጥብ እንጠጋለን። ይህ ማለት አስቶን ቪላ በአርሰናል ተሸንፎ 3 ነጥብ ስለጣለ በ7 ነጥብ የምንበልጠውን በ4 ነጥብ ይሆናል ማለት ነው። በጣም ለውጥ ነበር። በጣም 3ኛ ቦታችንን የምናስጠብቅበት የምንጠጋበት በጣም ሰፊ ድል ነበር። ይሄ አልሆነም። ይህ ማለት በ1 ነጥብ ተቀንሶ በመጀመሪያ በ7 ነጥብ የሚርቀን በ6 ነጥብ ሆኗል ማለት ነው። ለምን አልገባኝም። እኔ አሰልጣኝ እስከ መቼ እንደዚህ እንደሚዘልቅ አላውቅም። የእናንተ ክፍተት ምንድን ነው? ሀሳባችሁን ኮሜንት ላይ አስቀምጡ። በደንብ ሀሳባችሁን ቁጭ አድርጉ። ምን መፈጠር እንዳለበት እኔ በጣም አሁን ግራ እየገባኝ ነው። በቃ ኤክቲኬ የሚገርም ነው። ፍሎሪያን ቨርስ የሚገርም ነው። ሰቦት ላይ የሚገርም ነው። ሲቀጥል ደግሞ ግራቨንበርች እሳት፣ ከጀርባ ቫንዳይክና ኮናቴ በጣም እሳት ፋየር። በቃ ፊት ለፊት አሪፍ ነበር። ሌፍት ዊንግና ራይት ዊንግ በስርዓቱ በአማካኝ ለምንድን ነው የሚያጫውተው? በቃ እኔ አልፈልግም። እኔ ንጎማንና በዚህ በኩል ኬዛን ቢያስቀምጥ ወይንም ደግሞ እሺ ጋክፖ ያሚስቱን ጋክፖን አስቀምጦ በዚህ ጋር ፌዴሪኮ ኬዛን ቢያስቀምጥ ምን ነው? በቃ ኧረ በስመ አብ አንድ ጨዋታ እንኳን በቃ እንረፍ፣ በእውነት እንረፍ። በቃ አስገብቷቸው ምንም ነገር ካልፈጠሩ እኛም አልፈን ቁጭ እንላለን።
ምክንያቱም አላደረጉም ብለህ ሳናይ ልጆቹን በቃኛ በጉጉት ገደለ ነው ሰውዬ። አሁን በደም ሼር ኮፒ ሪፖስት እያደረጋቸው ለሁሉ ማድረሱላቸው። የድሃ ቤት ቆርቆሮና ሊቨርፑል አንድ ናቸው። አንድ ማለት ነው። ኧረ መቃጠል! ኧረ ምንድን ነው ሻውኔ? ይሄ ምንድን ነው? ምንድን ነው የሚባለው ሻውኔ? ኧረ በስመ አብ! ተከላካዩ ቢያንስ እንኳን ይሻላል፣ አሪፍ ነው። ኮናቴ ዛሬ ምርጥ ነው ብዬ ሳልጨርስ አጥቂ መስመር ወፍ ከነጭራሹ ምንም ነገር የሌለው። ኧረ በስላሴ እንዴት ነው? ኧረ ወይኔ መቃጠል! ኧረ ነደድን! ኧረ ነደድን! እንዴት ነው የሰሞኑን ያሸነፋችሁት? እሺ ምንድን ነው የሚባሉ? አሁን በቃ ዩናይትድ ሁሌም አቻ ከወጣ እኛ ምን አቻ ነው የምንወጣው? ኧረ በስመ አብ! እኔ ምንም ልል አልችልም ዛሬ ምንም ማለት ነው ከነጭራሹ። ፖዚሽን ብቻ በልጠን እኮ ነው የወጣ ነው። ፖዚሽን ኦፍሳይድ ዘጭ የትም የሌለ። ኧረ በስመ አብ!